ሰላም እንዴት ናችሁ? ይህ የተለያዩ ስፖርታዊ ኮንተንቶች የሚለቀቁበት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ በትልቅ ጨዋታ ተገናኝተናል። በጉጉት ሲጠበቅ የነበረው በሀገራችን ትልቅ ትኩረት የሚሰጠው ጨዋታ ማንቸስተር ዩናይትድ አርሰናልን ያሸነፈበትን መንገድ ነበር የተመለከትነውና ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። ይሄ ጨዋታ ምን ማለት ነው ለአርሰናል? ላይክ የሚያሳየው ነገር አለ ወይ? ከዋንጫው እንቅስቃሴ አንጻር ምን ይመስል ነበረ? የተሳሳቷቸው ስህተቶችስ ምንድናቸው? ምን ስህተቶችን ተሳስተዋል የሚለውን ነገር ለማየት እንሞክራለን። በአጠቃላይ ግን በዚህ ጨዋታ ላይ በአርሰናል በኩል ያየናቸው ነገሮች ነበሩ፣ ግን ደግሞ እንደ ስህተትም የሚቆጠሩ አሉ። ሚኬል አርቴታ ላይ ጣቶችም እየተቀሰሩ ይገኛሉና በአጠቃላይ ስለነዚህ ነገሮች ለመወያየት ለማውራት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁ መቆየት ነው። ለዛም ደግሞ ተጋብዛችኋል። አርሰናል እንግዲህ በሜዳው በዚህ ዓመት 2 ጎል አልተቆጠረበትም ነበረ። ለመጀመሪያ ጊዜ 2 ጎል ተቆጠረበት። እንደዚሁም ደግሞ 3 ጎል ሲቆጠርበትም እንደዚሁ ኦልሞስት ከ122 ጨዋታ በኋላ ነው በዚህ ጨዋታ ላይ 3 ጎሎች የተቆጠረበት። አሁን በሜዳው አርሰናል ኦብቪየስሊ በዚህ ዓመት እንዳልተሸነፈ ይታወቃል። ነጥብ የጣለበት መንገድ ተመልክተናል። ግን ደግሞ በሜዳው ግን አርሰናል ሌታል እንደሆነ ይታወቃል። ሊቨርፑል አቻ ወጥቶ ነበር ምናምን፣ ነገር ግን አርሰናል በሜዳው በጣም አስቸጋሪ ነው። በእንትን ብቻ አይደለም፣ በፕሪሚየር ሊግ ብቻ አይደለም፣ አጠቃላይ በዩሮፕም ከተመለከትን በአውሮፓም በአጠቃላይ ከተመለከትን አርሰናልን በሜዳው ማሸነፍ በጣም አስቸጋሪ ነው። በሜዳው ማሸነፍ ብቻ አይደለም፣ በሜዳው ነጥብ ማስጣል ራሱ ሳይቀር በጣም አስቸጋሪ ነገር ነው፣ ወይ ደግሞ አደገኛ ነገር ነው በጣም። ስለዚህ ይሄን ነገር በምናይበት ሰዓት ላይ ወይ ደግሞ ይሄን ነገር በምንመለከትበት ሰዓት ላይ አርሰናል የማሸነፉን የተለየ ግምት ተሰጥቶት ነበር፣ ግን ያ ነገር አልሆነም። አሁን ምን ነበሩ ስህተቶቹ? የአርሰናል ስህተቶች ምን ነበሩ የሚለውን ነገር ስንመለከት አንደኛ ከዚህ በፊት ሲያደርግ የነበረውን ነገር ነበረ ያሳየው ማለት ይቻላል። ለምን አልኳችሁ መሰላችሁ? እንደዛ ከጨዋታው በኋላ ሃሪ ማጓየር ምን አለ? ከዚህ በፊት በነበሩ በሊቨርፑልም ጨዋታ በኖቲንጋም ፎረስትም ጨዋታ አርሰናል የመጀመሪያዎቹን 20 ደቂቃዎች በጣም ጥሩ እንደሚጫወት ተመልክተናል። አሪፍ እንደሚጫወት አይተን ነበር። በዚህም ጨዋታ የሆነው ይሄንን ነው። ያለፉትን 5 ጨዋታዎች ማይክል ካሪክ መረጃዎች እንደሚያሳዩት ከሆነ የአርሰናል ሙሉ 5ቱን ጨዋታ ሙሉ የተመለከተበትን ሙሉ ያየበትን ሁኔታ ነበር። አንዳንድ መረጃዎች እየወጡ ያሉት ከጨዋታው በኋላ የተመለከትነው ነገር ይሄንን ነበር። የመደም ደግሞ ምን ያህል እንደተዘጋጁ ማንቸስተር ዩናይትዶች ማይክል ካሪክ ምን ያህል እንደተዘጋጀ በዚህ ጨዋታ ላይ ተረድተናል፣ ወይ ደግሞ በዚህ ጨዋታ ላይ አይተናል ብዬ አስባለሁና አርሰናል ትልቁ የመጀመሪያው ችግር ምን ነበር የሚለው ነገር እንመልከት። በመጀመሪያ ባለፉት ጨዋታዎች ተከታታይ ጨዋታዎች ላይ የሲቲን መዋዠቅ ተከትሎ የሲቲን መውረድ ተከትሎ ሲቲ ወደ ዋንጫ የመጠጋት አቅሙ ወይ ደግሞ ወደ ዋንጫ የመሄድ እንቅስቃሴው በቃ እየቀነሰ ነው ያለው በምንልበት ሰዓት ላይ አርሰናል ያንን አጋጣሚ ተጠቅሞታል። ያንን አጋጣሚ ተጠቅሞ ነገሮች እንዴት አድርጎ ነው እየፈጸመ የሚገኘው የሚለውን ነገር ስንመለከት መጣል የሌለበትን ጨዋታዎች ሲጥል ተመልክተናል። በእርግጥ ፕሪሚየር ሊጉ በጣም አስቸጋሪ ነው። ከታች ጀምሮ እስከ መጨረሻው ድረስ እስከ አርሰናል ድረስ ወይ ደግሞ ከአርሰናል በታች ያለው ሲቲና አስቶን ቪላ ድረስ ሊጉ በጣም አስቸጋሪ ነው። በጣም ይከብዳል። ለምን ጣል አይባልም። ኦፍኮርስ በዝግጅት አንጻር የተሻለ ነው፣ መብለጥ አለበት። የትኛውም እኮ ሻምፒዮን የሆነ ቡድን ሊጉን ያሳካ ቡድን በአስቸጋሪ ኮንዲሽን ውስጥ ነበረ ሲንቀሳቀስ ነበር፣ ወይ ደግሞ በአስቸጋሪ ሁኔታዎች ውስጥ ሲንቀሳቀስ ተመልክተ ነው ነበር። ግን ሊጉ ሁልጊዜ ቀሎ ነው ብሎ መናገር ሊያስቸግር ይችላል። በጠንካራ ሁኔታ ውስጥም ሆኖ ማለፍ ሊጠበቅበት ይችላል። በቃ በአስቸጋሪ ሁኔታ ውስጥም ሆኖ እንኳን ማለፍ ሊጠበቅበት ይችላል። ግን ሊጉ ግን ቀላል አይደለም። ታዲያ ይሄን 4 ነጥብ አሁን 4 ነጥብ ነው ልዩነቱ። እንደሚታወቀው አርሰናል 50 ነጥብ ነው ያለው። አስቶን ቪላ እና ማንቸስተር ሲቲ 46 ነጥብ ነው ያላቸው። ሁለቱም ጨዋታቸውን አሸንፈዋል። ሁለቱም 2-0 ነው ያሸነፉት። 2 ጎሎችን አስቆጥረው ነው። እንደሚታወቀው ቅዳሜ በተደረገ ጨዋታ ሲቲ ያሸነፈ። አስቶን ቪላ ደግሞ ከአርሰናል ቀደም ብሎ ነበር ጨዋታውን አድርጎ የነበረው እሁድ ዕለት ማለት ነው። ያንንም ጨዋታ አሸንፈዋል። ከኒውካስል ጋር ነበር። አስቸጋሪ ጨዋታ ነበር ይሆናል ተብሎ የታሰበው የነበረው፣ ግን ደግሞ አስቶን ቪላ አሸንፈዋል። አሁን አስቶን ቪላ ነው ሲቲ ነው ለዋንጫው ፍክክር አርሰናል ሊያሰጋ የሚችለው የሚለውን ነገር በእርግጠኝነት እንደዚህ ነው ብሎ መናገር ያስቸግራል። አሁን ኦፍኮርስ ካለፉት እንቅስቃሴዎች አንጻር ካለፉት ታሪክ አንጻር ስንመለከት ከአስቶን ቪላ ይልቅ ሞር ማንቸስተር ሲቲ ያስፈራል። ለምን?
ከዚህ በፊት ዋንጫ በልተዋል። በቅርብ ጊዜ ነው ዋንጫ የበላው። አፈጻጸም ላይ ማንቸስተር ሲቲን የሚያክለው የለም። ፔፕ እንደሚለው መታየት ያለበት ወይ ደግሞ ሊጉ የሚጀምረው አፕሪል ላይ ነው ብሎ ይናገራል። ወይ ደግሞ እሱ ሊጉ የሚጀምረው አፕሪል ነው ብሎ ያምናል። ለምንድን ነው እንደዛ ያለው? ሊጉ ቀድሟል እንደሚጀምረው የሚል ጥያቄ እንደሚነሳ እርግጠኛ ነኝ። ግን ኦብቪየስሊ ያኔ ነው ወሳኝ የሚባል እንቅስቃሴ የሚደረገው፣ ወሳኝ የሚባል ነገር የሚኖረው ያኔ ነው። በዛ ጊዜ ነው ወሳኝ የሚባል በቃ ሊጉን ለመብላትም ላለመብላትም የሚደረገው ውሳኔ ወይ ደግሞ ወሳኝ እንቅስቃሴ ያኔ ነው የሚፈጠር። ግን ካሁኑ ግን አንዳንድ እንቅስቃሴዎችን ይሄ ሞራል ከመግደል አንጻር ከምን አንጻር ግን የነጥብ ልዩነቱ ሰፋ ቢል ይሻላል እንጂ ሁሉ ነገር አብቅቷል፣ ሁሉ ነገር አልቋል፣ በቃ ከዚህ በኋላ ምንም ነገር አይፈጠርም ማለት በጣም አስቸጋሪ ነው። ብዙ ነገር ሊፈጠር ይችላል። ስለዚህ በ4 ነጥብ ሆነ ማለት በቃ ይሄ የዓለም መጨረሻ አይደለም። አርሰናል የዋንጫው አቅም ላይ 0 ገባ ማለት አይደለም። ስለዚህ ከዛ አንጻር መታየት አለበት ብዬ አላስብም። ግን ደግሞ አጋጣሚው መጠቀም ግን ነበረበት። አሁን የመጀመሪያዎቹን 20 ደቂቃዎች አርሰናል ጥሩ ነበረ፣ ግን ከአርሰናል አይጠበቅም። ይሄ ለመሰላችሁ እንደዚህ ያልኩት ብዙ ቲሞች በተለይ ማንቸስተር ዩናይትድን ከወሰድን ባለፉት ዓመታት ላይ ሲወቀስ የነበረው በምን መሰላችሁ? ማንቸስተር ዩናይትድ የመጀመሪያዎቹን 10 ደቂቃ 15 ደቂቃ በጣም ጥሩ ከሆነ 20 ደቂቃ ያስጨንቃል። የጎል ሙከሮች ይበዛሉ፣ ጫናዎች ይኖራል፣ ፋይናል ሰርዱ ላይ ይወሩታል፣ ኦፖዚሽን ቦክስ ውስጥ ኳስ ይነካሉ፣ ኦን ታርጌት ይሞከራል፣ ኮርና ያገኛሉ፣ ሁሉንም ነገር ያደርጋሉ በመጀመሪያዎቹ 15 ደቂቃ። ከዛ በኋላ ጎል አያስቆጥርማ ያ ቡድን። አሁን እንዴት መሰላችሁ? ፉትቦል ላይ 90 ደቂቃ አለ አይደል? 90 ደቂቃ ይከፋፈላል። ሁሉም የራሱ ቻንስ አለው። ሬር እኮ ነው አይደል? አንድ ቡድን እኮ ኦን ታርጌት ሳይሞክር እኮ የሚወጣበት እኮ አጋጣሚ ሬር ነው አይደል? ብዙ ጊዜ ወይ ደግሞ ደገምገም አድርጎ አይደለም አንድ ቡድን ምንም ኦን ታርጌት ሳይሞክር የሚወጣበት። ይሄ ተደጋጋሚ አጋጣሚዎች አይደሉም። ተደጋጋሚ አጋጣሚዎች ከስንት አንዴ የሚፈጠር ነገር፣ ከስንት አንዴ ማለት ይሄ በቃ ሁሌ የሚመጣ ነገር፣ ሁሌ እንትን የሚል ምናምን እንደዛ አይነት ነገር አይደለም። በቃ በሁኔታዎች በአጋጣሚዎች የሚፈጠር ነገር እንጂ የሁል ጊዜ ተግባር ወይ የሁል ጊዜ እነዚህ ምናምን ነገር አይደለም። በቃ አልፎ አልፎ ነው እንደዚህ አይነት ነገር የሚሆን። አርሰናል እኮ ሲወራ ነበር አይደለ? አርሰናል ላይ ምንም አይነት ኦን ታርጌት አልተሞከረም ተብሎ እኮ ዜና ሆኗል አይደል? አንድ ቲም ጥሩ ካልተንቀሳቀሰ ደካማ ከሆነ ይሄ ነገር ዜና መሆን አልነበረበትም። ግን ሬር ነው። ለምን መሰላችሁ እንደዚህ የሚሆነው? እንዳልኳችሁ 90 ደቂቃው ይከፋፈላል። ለምን ይከፋፈላል? ለየቲሞቹ የራሱ የሆነ ፖርሽን አለው። የፈለገ የወረደ ቲም ብትሉት፣ መጥፎ ፐርፎርማንስ የሚያሳይ ቲም ብትሉት የሆነ ሞመንት አለው፣ የራሱ ሞመንት አለው። ያን ሞመንት የመጠቀም ያለ መጠቀም ጉዳይ ነው። ትልልቅ ቲሞች ራሱ ባለቀ ሰዓት ይቸገራሉ እኮ አይቸገሩም እንዴ? አሁን አርሰናል በመከላከል የምናደንቀው ነው። በፕሪሚየር ሊጉ በጣም ከባድ የሚባለው ፕሪሚየር ሊግ ብቻ አይደለም፣ በአውሮፓ ከባድ የሚባለው ቲም ነው። ዴቪድ ራያ በጣም በቃ ዘግናኝ የሚባሉ ኳሶችን አላዳንም እንዴ? አድኗል እኮ እንዴ ዴቪድ ራያ። በእርግጥ ኦክቶበር ወር የተለየ ነበረ። አርሰናል አንዱን ታርጌት ነበር የተሞከረበት፣ እሱም በክሪስታል ፓላስ ውጪ የማያሳምነውን ታርጌት ነበር። እንደዚህ አይነት ሬሎኑ ሞመንቶች አሉት። ግን ዴቪድ ራያ ነው ለምሳሌ እንዴት ነው ስንል እኮ እናደንቀዋለን። የምናደንቀው ሳያድን ነው እንዴ? ከባድ የሚባሉ ሊገቡ ሊቆጠሩ በጣም የሚችሉ ኳሶችን ሴቭ ሳያደርግ ቀርቶ ነው እንደምናደንቀው አይደለም። ሴቭ ያደርጋል። ስለዚህ ሞመንቶች አሏቸው። ግን ምንድነው ትልቅ ቲሞች ግን ያንን ሞመንት ይጠቀሙታል። ስለዚህ አርሰናል ሞመንቱ የነበረው የመጀመሪያዎቹ 20 ደቂቃዎች ነበሩ። የመጀመሪያዎቹ 20 ደቂቃዎች ጎል ኳስ አስቆጥሯል። አሁን ይሄን ስላችሁ ከ9 ደቂቃ በኋላ እኮ ጎል አስቆጥሯል አርሰናል። ግን የመጀመሪያዎቹ 20 ደቂቃዎች ላይ ግን ጎል ቢያስቆጥር ኖሮ ምን ያደርግ ነበር መሰላችሁ? ማጓየር ወደ አሎ ጋር ልመልሳችሁ። የመጀመሪያዎቹን 20 ደቂቃዎች አርሰናል ከኖቲንጋም ፎረስት ጋርም ከሊቨርፑል ጋርም ያደረጉትን ተመልክተናል። ታዲያ ያንን ተመልክተን ወይ ደግሞ ያንን አይተን ያን ነገር ተመልክተናል፣ ያን ነገር አይተናል። ሶ በ20 ደቂቃው ያን ነገር እንደሚያደርጉና ያን ነገር ካሳለፍን እኛ የምንፈልገውን ነገር እንደምናደርግ እንደምንጫወት እናቅ ነበር አለ። በዛ 20 ደቂቃ ውስጥ አርሰናል ጎል አስቆጥሮ ቢሆን በላችሁ ደግሞ አስቡት አይደለ? ሌላ ታሪክ ነው የሚሆነው። ለምን የዩናይትድን የጨዋታ ዝግጅት ነው የሚያጠፋው። በእርግጠኝነት አሁን ካሪክ እንዲህ ብሏቸዋል ማለት ባልችልም ማጓየርም ባይልም ግን የሚላቸውን ነገር ስፔኩሌት ላድርግላችሁ። የመጀመሪያዎቹን 20 ደቂቃዎች ከያዝን ያንቺን ብቻ ከተጠነቀቅን ከዛ በኋላ አያቅተንም፣ አርሰናል አሸነፈን እንወጣለን ብሎ ነግሯቸዋል። በዛ 20 ደቂቃ ውስጥ ጎል ቢቆጠርስ ተጫዋቾቹ አይምሮ ላይ የሚመጣው ነገር ምንድን ነው? ያ የጨዋታ ፕላን አይሰራም ማለት ነው፣ ማይክል ካሪክ የነገረን ነገር ኦኬ ልክ አይደለም ማለት ነው የሚል ጥርጣሬ ይመጣል። ይህን ሲጠራጥሩ 2 ጎል ይገባል፣ አትጠራጠሩ። ምክንያቱም ተጫዋቾች አክት እንዲያደርጉ ጨዋታው ላይ ማመን መቻል አለባቸው። መጀመሪያ በጌም ፕላኑ በታክቲኩ ማመን አለባቸው። ተጫዋቾች በታክቲኩ በጌም ፕላኑ ካላመኑ ምንም አንድ እርምጃ አይራመድም። ተጫዋች እግሩን ይጎትታል፣ ከልቡ አይጫወትም። ስለዚህ ያ እምነት ያስፈልጋል። በዛ 20 ደቂቃ ውስጥ ቢገባ ኖሮ ያ እምነት ይሸረሸርና ማንቸስተር ዩናይትድ ከአርሰናል በታች ሆኖ ነበር የሚጨርስ የነበረው ጨዋታው። ስኮር ሺቱ ላይ፣ ስኮር ላይኑ ላይ፣ ስኮር ቦርዱ ላይ
አርሰናል አሸነፈ የሚል ጽሁፍ እንመለከት ነበር። ግን ደግሞ አርሰናል ያንን ሞመንት ግን አልተጠቀመበትም። አሁን ለእንዴት ይገመታል? ኦብቪየስሊ እንዴ የሆነ ፓተርን አለው እኮ አንድ ቲም። ግን ያን ፓተርን እያወቅም ተሳሳታል። አርሰናል ከቆመ ኳስ ጎል እንደሚያስቆጥር ይታወቃል። እየታወቀ ግን ያስቆጥራል አይደል እንዴ? ሳይታወቅ ቀርቶ ወይ ደግሞ ሚስጥር ሆኖ እኮ አይደለም፣ ግን እየታወቀም ግን ያስቆጥራል። ማጋሌሽ እዚህ ቦታ ይሄዳል፣ እንትና እዚህ ቦታ ይሄዳል ምናምን ተብሎ ሁሉም ያቋል፣ ይተነትነዋል። እሺ ሲባል ይቆጠራል፣ ጎል ይገባል። በቃ ምንም እንትን ያለ ነገር የለውም። ስለዚህ ይቆጠራል። አሁንም ከዚህ በፊት ያለው የጌም ፕላን የፈለገ ቢታወቅ የፈለገ ቢገመት ያሸንፋል፣ ጎል ያስቆጥራል። ልክ እንደ የቆመ ኳሱ ወይ ደግሞ እንደ ኮርነር ኪኩ ማለት ነው። ለምን ተገመተ አይደለም፣ ግን ያችን 20 ደቂቃ ግን መሞከር እንትን ወደ ውጤት መለወጥ ነበረበት፣ ጎል ማስቆጠር ነበረበት። ኦፍ ኮርስ ዩናይትድም እኮ ጥሩ ተከላክሏል። ቢከላከልም አርሰናል ግን በቃ ማስቆጠር ነበረበት። እንዳልኳችሁ ነው። ያቺ 20 ደቂቃ ነች እኮ ሙሉ ጨዋታውን ዲሳይድ ያደረገችው። በዛ 20 ደቂቃ አርሰናል አስቆጥሮ ቢሆን ኖሮ ውጤቱ እንደዚህ አይሆንም ነበር በእርግጠኝነት። ለምን ይሄን እንዳልኳችሁ ታውቃላችሁ? ከ9 ደቂቃ በኋላ እኮ ጎል አስቆጥሯል አርሰናል። ግን ተጫዋቾቹ ጋር ያለው ነገር ያቺ 20 ደቂቃ ነች ነው። በቃ 20 ደቂቃ ነች ተጫዋቾቹ ጋር ያለችው። ከዛ በኋላ 9 ደቂቃ በኋላ ጎል አስቆጠረ አይደል እንዴ? ለምን አልተብረከረኩም በዛ ሰዓት? ታዲያ አይምሯቸው ውስጥ ያለው ነገር ኦኬ በቃ ከዚህ በኋላ አርሰናልን ማሸነፍ እንችላለን። ለዛ ነው ባለቀ ደቂቃ 2-2 ሆኖ በአርሰናል ሜዳ በኤሚሬትስ በመሪው አርሰናል በሜዳው ባልተሸነፈው 2 ጎሎች ባልተቆጠሩበት በዚህ ዓመት 3 ጎል ከተቆጠረበት 122 ጨዋታ ያለፈውን አርሰናል አቻውን ይዞ ከመቆየት ይልቅ ማይክል ካሪክ ቅያሬዎችን ሲያደርግ ቤንጃሚን ሼሽኮን ነበር ያስገባው። ኡጋርቴን አይደለም ያስገባው፣ ቤንጃሚን ሼሽኮን ያስገባው። ያኔ ማንቸስተር ዩናይትድ አጠቃ፣ አስቆጠረ፣ ከዛ በኋላ መዝጋት ጀመረ። ስለዚህ ያ 20 ደቂቃ ብዙ ነገሮች እንዲሳይድ የማድረግ አቅም ነበረው። ግን ስቲል አሁንም 4 ነጥብ በአርሰናልና በተከታዮቹ አስቶን ቪላና ማንቸስተር ሲቲ መካከል አለ። የ4 ነጥብ ልዩነት። 4 ነጥብ ማለት 0 ነጥብ አይደል እንዴ? 4 ነጥብ ማለት ልዩነት አለ ማለት ነው። በመካከላቸው ልዩነት አለ ማለት ነው። ልዩነት አለ በመካከላቸው። ሶ ያ ነገር ስላለ ወይ ደግሞ ያ በእንደዚህ አይነት መልኩ እንረዳዋለን። ያለ መጨረሻ አይደለም፣ በጣም መጥፎ የሚባል ውጤት አይደለም። ከዚህ የተሻለ ማድረግ ይችል ነበረ። ነገሮችን እኮ አደገኛ የሚያደርገውና ምናልባት ደጋፊዎች ያው የተሰማችሁን ስሜት ታጋሩኛላችሁ፣ ግን ደግሞ የተበሳጩበትም ሪዝን ሙሉ ስኳሩ ተመልሶለት ነበር። አርሰናል አርቴታ ሙሉ ስኳሩን ነበር ያገኘው። በእያንዳንዱ ቦታ ላይ ቀኝ ላይ ቲምበርና ዋይት ነበሩ አቬሌብል ሆነው ማለት ነው። የቀኝ መሃል ተከላካይ ላይ ሞስኩዌራና ሳሊባ ነበሩ። የመሃል የግራ ተከላካይ ላይ ማጋሌሽና ሂንካፒ ነበረ። ግራ ፉልባክ ላይ ካላፊዮሪና ሉዊስ ስኬሊ ነበሩ። ኖርጋርድና ዙቢሜንዲ ነበረ በ6 ቁጥር ቦታ ላይ። ራይስ ነበረ፣ ኤዜ ነበረ፣ ሜሪኖ ነበረ፣ ኦዴጋርድ ነበረ። ዋኔሌ ብቻ ነው ወደ ማርሴይ ስለሄደ ያልነበረው። ትሮሳርድም ማርቲኔሊም ነበሩ። 9 ቁጥር ቦታ ላይ ገብርኤል ጄሱስ ነበረ፣ ዮኬሬስ ነበረ፣ ካይ ሃቨርትዝ ነበረ። በቀኝ በኩል ሳካ ነበረ፣ ማዱዌኬ ነበረ። ሁሉም ነበሩ። ሁሉም እያሉ ታዲያ ጨዋታዎችን መለወጥ ሲከብደው ቅያሬዎቹም ያን ያህል ኢፌክቲቭ ወይ ደግሞ ፍሩትፉል ሳይሆኑ ሲቀር 4 ቅያሬ እኮ ነው በአንድ ያደረገው። 4 ቅያሬ ምን ያህል ጌም ፕላኑ 0 እንደገባበት በዚህ መረዳት ትችላላችሁ። መቀየር ከሚችለው 5 በአንዴ 4 ነው የቀየረው። ግን ያው ውጤት አልመጣም። ይማሩበታል ብዬ አስባለሁ። ምናልባት ከዚህ በኋላ በሚኖሩት እንቅስቃሴዎች ኦፍኮርስ ገና ነው፣ ገና ጨዋታውን የቻምፒየንስ ሊግ ጨዋታ አለው ከፊታችን። ብዙም ያን ያህል ይሄ ዲሳይሲቭ ይሆን አይደለም። እንደሚታወቀው አርሰናል ያው ኦልሬዲ ማለፉንም እንትን እንዳረጋገጠ ይታወቃልና ክለቡ ደግሞ ያን ያህል አደገኛ ከአይራት አልማቲ ጋር ነው ጨዋታውን የሚያደርገውና ትንሽ ለዘብ ይልለታል። እንግዲህ ከዚህ ሽንፈት አገግሞ በሳምንቱ መጨረሻ ማለት ቀጣይ ሳምንት ማለት ነው ለጨዋታ ይዘጋጃል የሚል ግምት አለ። ውጤቱ ግን አርሰናል እንደዚህ ባይሆንና የነጥብ ልዩነቱን በ7 ቢያንስ ቢያስቀጥል የተሻለ ይሆን ነበር። ግን ደግሞ ያ ነገር አልሆነም። ታዲያ ስለ ጨዋታው ምን ሐሳብ አላችሁ? ምን ተሰማችሁ? ችግሩ የቱ ጋር ነበር? ክፍተቱ የቱ ጋር ታዘባችሁ? የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ ስለተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።